አለይኩም ወራህመቱላሂ ወበረካቱሁ ያ ጀማ ረሳኢል ሚነል ቁርአን ዛሬ 87ኛ ፓርት ይዤላችሁ መጥቻለሁ። አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ቃለ ላ ተስሪበ ዐለይኩም አልየውመ የግፊሩላሁ ለኩም። ዛሬም ከሱረቱል ዩሱፍ ወደ ሱረቱል ዩሱፍ ተመልሰናል። ነቢዩላህ ዩሱፍ ለወንድሞቻቸው ተገናኝተው ነገሩ ግልጽ ይፋ ከወጣ በኋላ ምን አላቸው? ዛሬ በእናንተ ላይ ወቀሳ የለባችሁም። አልየውመ የግፊሩላሁ ለኩም አላህ ለእናንተ ይምራል። ያው አላህ ሱብሓነሁ ወተዓላ የተጸጸተን ሰው እንደሚምር የታወቀ ነው። ወንጀሉ ምን ያህል ግዙፍ ቢሆንም ማለት ነው። እሺ ኸጠጡ ሊቀትሊሂ የሆነ ፕላን አወጡ። ለምን? ነቢዩላህ ዩሱፍን ለመግደል። ታሪኩን ያው በደንብ ታውቁታላችሁ። ثم قرروا أن يفعلوا خير الشرين በጣም የሚገርም አረበኛ ነው እዚህ ጋር የተጠቀመው። ማለት ከሁለቱ ሸሮች የተሻለውን መረጡ፣ ለመስራት ወሰኑ ማለት ነው። አስቡት፣ ሁለቱም ሸር ነው፣ ግን ከዚህኛው ሸር ይሄኛው ሸር የተሻለ ነው ብለው ማለት ነው። ረሙሁ ፊል ጁብ ከመግደል መወርወር የቀሏቸው ማለት ነው። ወረወሩት ወደ ቢዕሩ። ፈቢዓ ከማ ዩባዑ ልዓቢዱ ፊል አስዋቅ፣ ልክ ባሪያ ሱቅ ላይ ተቆሞ እንደሚገዛው እንደሚሸጠው እነሱም እንደዛ ሆነው ተሸጡ ዩሱፍ። ወዕንደማ ጃኡሁ ሙዕተዚሪን፣ ጉዳዩ አለፈ፣ ብዙ ዓመታቶች አለፉ ምናምን፣ ይቅርታ ሊጠይቋቸው መጡ። ጠወ ሰፍሐተ ሰሪዓን፣ ከዛ በኋላ ነገሩን ባንዴ ነው የቀየሩት። እዚች ጋር ቆይ በደንብ ወይ መጨረሻ ላይ ማብራሪያ እሰጣለሁ። ሀከዛ ሁሙ ኑበላ፣ በቃ የሆነ ፐርፌክት፣ እኛ በእኛ አማርኛ እንደዛ የምንላቸው ሰዎች ወይም ደግሞ ጂኒየስ ምናምን የምንላቸው ሰዎች ላ የዝኩሩን አልማዲ፣ ያለፈውን ነገር አያስታውሱም። ካነ መስዑድ አልሐመዛኒ የሚባል ሰውዬ ነበረ እና ከሲር አሰፍሒ አን ናስ፣ በጣም ሰዎችን ይቅር የሚል ሰው ነበረ። ወኢዛ ጃኡሁ መን ያዕተዚሩ ሚንህ፣ ልክ ይቅርታ ሊጠይቁት ሲመጡ ቃለ ለሁ አልማዲ ላ ዩዝከር፣ በቃ ያለፈ ነገር አልፏል አይታወስም ነበር የሚላቸው። ወዕንደማ ማተ መስዑድ፣ ሲሞቱ ይህ ሰውዬ መስዑድ የሚባሉት ሩእየ ፊል መናሚ፣ በህልም ታዩ። የሆነ ሰው በህልም አያቸው። ፈቂለ ለህ፣ ህልሙ ላይ ምን ይላቸዋል? ማ ፈዐለ ላሁ ቢክ፣ አላህ ምን አደረገህ? ያው ያኛው ቤትህ እንዴት ነው እንዴት ሆንክ እንደማለት ነው። ቃለ አውቀፈኒ በይነ የደይሂ ወቃለ ሊ፣ ፊት ለፊቱ አቆመኝና ያ መስዑድ ብሎ አለኝ። አልማዲ ላ ዩዝከር፣ ያለፈ ነገር አይታወስም። ኹዙሁ ኢለል ጀና፣ ወደ ጀነቱ ሰዱት ተባልኩኝ አሉ ማለት ነው። እዚህ ጋር ሁለት ሰዎችን ታሪክ አንስተውልናል። አንደኛው የነቢዩላህ ዩሱፍ ነው። የነቢዩላህ ዩሱፍ ታሪክ ያው ጉዳዩ አልወጣላቸውም፣ ግን አፉ ብለዋል አይነት ነገሮች ይነሳሉ። ኢትስ ኦኬ። ዋናው ልክ ያን ነገር ሲሏቸው ምንድን ነው ያሉት? የግፊሩላህ፣ አላህ ይቅር ይበለን ምናምን ሲሉ ቃለ ላ ተስሪበ ዐለይኩም ልየውም፣ ዛሬ እናንተ ላይ ወቀሳ የለባችሁም። ያ ማለት ቁጭ ብዬ እንደዚህ አርገኸኝ እንደዚህ ያኔ ታስታውሳላችሁ፣ እኔ ያኔ እንደዚህ ስታርጉኝ፣ አንድ በደል ብቻ አልነበረም እኮ ያደረሱባቸው፣ መወረሩ ምናምን አይደለም። ሲጀመር ሕስድና ከመጀመራቸው ጋር ተነስተን ስናየው ፉክክራቸው፣ አባቴ ይህን ይወደዋል ምናምን በየጊዜው አንዴ እኮ አይደለም፣ መጨረሻ ጠንቶባቸው ነው እንጂ የጣሏቸው እኮ እዛ አመት እስኪደርሱ ድረስ አይ ቲንክ 7 ዓመት አላሁ አለም፣ እስከዛ ደረጃ ድረስ ይጎተጉቷቸው ነበር። በነገር በቅናት አይን ነበር የሚያዩቸው ምናምን፣ ይከታተሏቸው ነበር። ከዛ ጊዜ ጀምሮ አንስተው ያ ገፋፍቷቸው ነው የጣሏቸው። መጣሉ ፓርት ብቻ አይደለም ልላችሁ ነው። እነዛን ሁሉ አስቀምጠው ወቀሳ እንቆጣጠር ምናምን አላሉ። ምንድን ነው ያሉት? ላ ተስሪበ ዐለይኩም ልየውም፣ ዛሬ በእናንተ ላይ ወቀሳ የለባችሁም። ለምን? አላህ እንደሚምር ያውቃሉ። ወንጀል ነቢይም ናቸው፣ ማስተማርም ስላለባቸው አልየውም የግፊሩላሁ ለኩም፣ አላህ ደግሞ ለእናንተ ይቅር ይላል። ቢማዕና እናንተ ይቅር እስካላችሁ፣ ይቅርታን እስከጠየቃችሁ፣ በጉዳያችሁ ላይ እስከተጸጸታችሁ ድረስ ማለት ነው። እንደዛ ማድረጋቸው ውስጣቸው የቀረ ነገር ሊኖር ይችላል። የቀልባቸውን አላህ ነው የሚያውቀው። ግን እንዲህ አርገኸኝ አንዳንዴ አፉ ለማለት የማይጋብዙ ሰዎች አሉ። እንደዚህ አይነት ሰዎች መሆን የለብንም። ገብቷቸዋል። አንድ ሰው ጥፋቱን አምኖ፣ እኔም ሜይ ቢ በዚህ ባህሪ ላስቸግር እችላለሁ፣ በተለይ ትዳር ላይ ምናምን፣ እንዴት እንደዚህ ያደርገኛል ምናምን። ትክክለኛ ጸጸት ተጸጽቷል አልተጸጸተም የሚለውም ሌላ ጉዳይ ነው። ግን አንዳንዴ ሰዎች ይቅርታ ጠይቀው ለመቀጠል እንደ በፊቱ አድርገን መቀጠል ባንችልም፣ ግን አትሊስት ይቅርታ ብለው ለመጠየቅ የሚመጡ ሰዎችን የምንገፋ ሰዎች መሆን የለብንም።
አይደለም ጥፋታቸውን አምነው አፉ በይኝ እንዲሉ የምንጋብዝ ሰዎች መሆን መቻል አለብን። አይ እንደዚህ ምናምን ምናምን ማለት የለብንም። ይሄ በእርግጥ እንደ ልባችን ልዩነት እንትን ይላል እና አላህ ልባችንን ንጹህ ሳፊ ያርግልን። የባለፈው ክፍል ላይ ዒሽ ቢቀልቢን አብየድ ተባብለናል አይደል? እንደ ነጭ አይነት ቀልብ ይዘህ ኑር እንደተባባል ነው። እሱ ይወስናል እንደዚህ አይነት ነገር። አይኖ የአፉታ ነገር በጣም ከባድ ነው። እንዲህ በቀላሉ በእኔ አፍ የሚወራ ከበደሉ አንጻር ከደረሰው ጉዳት ካጣችሁት ነገር በተለይ ትዳር ላይ ሲሆን አይኖ በጣም ሴቶች ኮምፕሌን ያደርጋሉ። እኔ ለሱ ብዬ እድሜን ጨርሼ እየተጠባበኩ ሲቸግረኝ ብር ስጠኝ እንደዚህ አትበል እያልኩ ኪሱን እያወቅኩኝ ከዛ እሱ ለአዲስ ሴት አምጥቶ እንደዚህ ምናምን። አሁን ይሄ ትልቅ ትክክለኛ ነገር እኮ ነው። ምንም እንትን የምትሉት ነገር አይደለም። በሌላኛው ሳይድ ደግሞ ምን ችግር አለው ተፈቅዶለታል ያግባ ምናምን እንደዚህ ምናምን ይባላል። ነው መፈቀዱን ብቻ አይደለም የምናየው እዛ ጋር ምን ጠባሳ ጥሎ ሄዷል የሚለውን እናያለን። በሌላም ነገር ዙልም፣ ይሄ የብር መወሰድ ምናምን እኔ ስንት ሰው ጋር እየተበደርኩኝ የሰው ፊት ገርፎኝ እንትን እያልኩኝ የሆነ መሬት ሐቄን እያወቀ የኔ መሆኑን ወስዶብኛል ይላችኋል። እና እንዴት ብዬ አፉ ልበለው ቢላችሁ ልክ ነው ማለት ሰውኛ ነው ልላችሁ ነው። ከዛ በላይ መሆን ስንችል ነው በቃ ይሄ የሰውኛ ባህሪያችንን ትንሽ መግፈፍ ስንችል ነው አፉ ከልባችን በቃ ነገሩን ጉዳዩን ረስተን አፉ የምንለው። አላህ እዛ ደረጃ ያደርሰን። ምክንያቱም የአላህ ይበልጣል በሚለው ነው። ግን እኔ አልጫንም ሰውን ግዴታ አፉ ካላላችሁ ምናምን አልልም። ግን መሆኑ የተሻለ ነው። ወቀሳ ምናምን የሚባለውን ነገር ግን አለማዘውተር። ኦኬ አፉ ብያለሁ ካልን ኸላስ እንደዚህ አድርጎ ማውራቱም አስሬ ላይ የሰው እየሄዱ እንዲበድሉኝ እንዲህ ማለቱ ምንም የሚፈይድ ነገር የለም። ገጥሟችሁ የሚያውቅ ከሆነ ሰዎች ያን ነገር እንዲረዷችሁ ብላችሁ ለ90 ሰው ያን አንዱን በደል ደጋግማችሁ ነግራችኋል። ከ90ዎቹ የትኛዎቹ ናቸው ያን በደል ለመቅረፍ ከልባቸው የተነሱላችሁ? ሀታ ሽማግሌም እኮ አንድ ሁለቴ ከተመላለሰ ኸላስ የነሱ ነገር አበቃለት። በተለይ በዚህ ዘመን የምር ያን ነገር ለማስቀጠል እስከ መጨረሻው አብራችሁ የሚጓዝ የለም። ስለዚህ ራሳችሁ ነው መፍታት ያለባችሁ ለማለት ያክል ነው። ልክ አላህ ያን ሰውዬ በኢሻራ እንዳለው ማለት ነው። ላዩዝከር አልማዲ ላዩዝከር፣ በቃ ይሄ ኮተት ይዞ ሰብስቦ ሸክም በሉት እኮ በቃ እንዲህ ተደረጌ ምናምን ከቀልብ አይወጣም። በቃ ጀርባችሁ ላይ በቃ ጉብጥ ነገር ያደርጋችኋል። የምርም ደግሞ እንደነዚህ አይነት ነገሮች ስትረስ የሚፈጥሩ ነገሮች እኮ አካላችን ላይ ችግር ይፈጥራሉ አይደል? ጭምቅ ነገር ያደርጉናል። የሆነ ነገር ስንሰራ ያው ሳይኮሎጂ ላይ ምናምን እንዳለው ማለት ነው። ይሄ ማጅራታችን አካባቢ እንዲህ በቃ ጭምት ምናምን ፈታን ዘና እንዳንል ያደርገናል። ልክ ሀሳቡን እንደተሸከም ነው ያክል ማለት ነው። ኦልሬዲ መሸከም ነውም ያው በዛሂር ስለማይታይ ማለት ነው። እና እንደዛ አይነት ደረጃ ስለሚያደርሰን የሆነ ከጀርባችን ላይ ገፈፍ ለቀቅ እያደረግነው መምጣት አለብን። በዚሁ አጋጣሚ ያው ኢስላሚክ ሳይኮሎጂ ክላሶችን ጀምረናል እና ኢንሻአላህ በትምህርት የተጠናከረ እንዲሆን ክላይንቶችን ካውንስል ማድረግ ምናምን በሚል ጀምረናል። ያው ይሄው ነው ላይክ አሁንም ማወራችሁ እና ኢንሻአላህ እሱም በሌላ ጊዜ በሰፊው እንመጣበታለን። የዛሬው ርዕሳይል ሀሳባችን ይህን ይመስላል። እናንተም የራሳችሁን እይታ ጨምሩበት። ሰላም አለይኩም ወራህመቱላሂ ወበረካቱ።